ሰላም ጤና ይስጥልን ውድ የአዲስ ህይወት ተመልካቾቻችን፣ ሳምንታዊ ዝግጅታችን ተጀምሯል። በዛሬው ጥንቅራችን የጽንስ ልብ ጤንነት ክትትልን እንመለከታለን። አብራችሁን ቆዩ። እንግዲህ መልካም እኛ ሁላችንም ሰው ልጅ የመጣው ከጽንስ ስለሆነ የሰውነታችን ክፍሎች በሙሉ ማህፀን ውስጥ እያለን ነው ተፈጥረው የሚያልቁት። ያ ራሱ የሚያልቀው በ16ኛ ሳምንት ነው። የሰውነት ቆዳና ጥፍር ሳይቀር 4 ወር ከመግባቱ በፊት ሁሉም የሰውነት ክፍል ተሰርቶ ያልቃል። ከ4 ወር በኋላ የሚቀረው ማደግ ብቻ ነው ማለት ነው። የአንድ ሰው ልብ፣ የአንድ ሰው ሳምባ፣ የአንድ ሰው ጉበት፣ የአንድ ሰው አእምሮ፣ ጆሮ፣ ሁሉም የሰውነት ክፍሎች 4 ወር ላይ ሲደርስ ተሰርተው ያልቃሉ። አዲስ የሚፈጠር የሰውነት ክፍል የለም ከ4 ወር በኋላ ማለት ነው። 16ኛ ሳምንት ላይ እነዚህ የሰውነት ክፍሎች በሙሉ ያልቃሉ። እንደውም ከዛ በፊት ዋናው የሰውነት ክፍል የሚፈጠረው እስከ 71ኛው ቀን ድረስ ባለው ጊዜ ነው፣ ጽንሱ ውስጥ ማለት ነው። በዛች ወቅት ውስጥ ነው ጽንሶች የሰውነት ቅርጻቸውን ምን ሆነው እንደሚቀጥሉ የሚወሰንላቸው ጊዜ ያ ነው ማለት ነው። ስለዚህ የመጀመሪያዎቹ 3 ወር ከመድረሱ በፊት የጽንሱ የጠቅላላ የሰውነት ስትራክቸሩ ሁሉም የሰውነት ክፍል አፍንጫ ሳይቀር አይን ሳይቀር ጠቅላላ የሰውነት ክፍል ስሬቱ ተሰርቶ የሚያልቀው 3 ወር ሳይሞላ ነው ማለት ነው። እስከ 4 ወር ድረስ የሚቆዩት የሰውነት ክፍሎች የተወሰኑት ናቸው። የአእምሮ የተወሰነ ክፍል፣ ቆዳና እነዚህ የሰውነት ክፍሎች ደግሞ በተወሰነ መልኩ የሚቀሩ ይኖራሉ፣ እነሱ ይሟላሉ። እሱ ካለቀ በኋላ ከ4 ወር በኋላ ግን ጠቅላላ ጽንሱ ኪሎውንና የተለያየ እነዛን የተፈጠሩትን አካላቶች ሳይዛቸውን መጠናቸውን በመጨመር ላይ ነው 9 ወር የሚደረሰው። ስለዚህ የሰው ልጅ አፈጣጠር ይሄን ይመስላል ማለት ነው። የልብ መምታት የሚጀምረው በማህፀን ውስጥ እያለ ለምሳሌ ብንወስድ 21ኛው ቀን ላይ ነው። ጽንሱ በተፈጠረ በ21ኛው ቀን ወይም በሳምንት ስንጠቅሰው በ35 ቀን ማለት ነው። በ5ኛው ሳምንት ቀደም ብሎ ልብ መምታት ይጀምራል ማለት ነው። ስለዚህ በዛ ጊዜ ጀምረን ልብ ሲመታ በአልትራሳውንድ ማየት እንችላለን። የልብ ቅርጽ አጠቃላይ 4ቱ ቻምበሮችና መውጫ መግቢያዎቹ ደግሞ በ11ኛ ሳምንት ጠቅላላ ተፈጥረው ያልቃሉ። ልብ የመጀመሪያዎቹ 2 ወር ላይ ከሌላ የሰውነት ክፍል ከፍ ብሎ ነው የሚታየው። ልብ ከፍ ይላል። ከዛ በኋላ የአእምሮ ክፍል በጣም እያደገ ስለሚሄድ የልብ ቦታዋ እያነሰች ትሄዳለች። ስለዚህ አንድ ጽንስ 14ኛ ሳምንት በኋላ ሲደርስ ሁሉም የልብ መስመሮች፣ የልብ መንገዶች፣ የልብ የደም ቧንቧዎች ማለት ነው ተፈጥረው ያልቃሉ። እነዚህን የደም ቧንቧዎች ነው የምንከታተለው። እነዚህ የደም ቧንቧዎች በትክክል የማይሰሩ ከሆነና በትክክል የማይግባቡ ከሆነ ወይም ደግሞ በተፈጥሮ እነዛ ቀዳዳዎች በተፈጥሮ በሆን ባለባቸው የደም ቧንቧ መስመር ላይ የማይፈጠሩ ከሆነ ነው ችግር የሚመጣው ማለት ነው። ስለዚህ ልብ 4 ቻምበሮች አሉት፣ 2 የደም ቧንቧ መውጫዎች አሉት፣ 2 ደግሞ 3 መግቢያዎች አሉት ማለት ነው። እና ይሄ እነዚህ የደም ቧንቧ መውጫዎች ደግሞ በተፈጥሮ የሚኖሩ ናቸው ማለት ነው። ከዛ አልፎ ውስጥ እያለ አንድ ጽንስ እያለ ሳይወለድ በፊት ክፍት የሚሆኑ 3 ቦታዎች አሉ። እነዛ 3 ቦታዎች ማህፀን ውስጥ እያለ ክፍት ናቸው። ልክ ልጁ ሲወለድ ግን የሚዘጉ የደም ቧንቧዎች ይባላሉ ማለት ነው። እንግዲህ እነዛ ማህፀን ውስጥ እያለ ክፍት የሚሆኑት ልጁ የደም ምንጭ የሚያገኘው ከሳምባ ወይም ከሌላ ቦታ አይደለም። የሚያገኘው ከየት ነው? ከእንግዳ ልጁ ነው። ከእንግዳ ልጁ በኩል የሚቀበለው የደም ቧንቧ ተቀባይ ቀጥታ ወደ ልብ ነው የሚወስደው ማለት ነው። ስለዚህ በልብ የሄደው ደም ተሻግሮ ወደ አእምሮ፣ ተሻግሮ ወደ እግር፣ ተሻግሮ ወደ ሳምባ ለመሄድ የሚጠቅሙት ማህፀን ውስጥ ሳይወለድ በፊት ክፍት ሆነው የሚጠብቁ ክፍሎች አሉ ማለት ነው። ያ እንግዲህ ልክ ልጁ ሲወለድ ማልቀስ ሲጀምር ማለት ነው የመጀመሪያው ለቅሶ ላይ ወዲያውኑ እነዛ ክፍት የነበሩት የደም ቧንቧዎች ይዘጋሉ ማለት ነው። እነሱ ሲዘጉ በተፈጥሮ በሳምባ በኩል የሚሄደው ኦክሲጅን በፊት በእንግዳ ልጁ በኩል ሲመጣ የነበረው ኦክሲጅን አሁን ሙሉ በሙሉ ወደ ሳምባ ይቀየራል ማለት ነው። ስለዚህ መጀመሪያ ክፍቱ ነው የነበሩት የሰውነት ክፍሎች ይዘጋሉ ማለት ነው። የሚጠፋም ውስጥ አለ። ከነዚህ ውስጥ ጭራሹን የማይኖርም ክፍል አለ። ደክተስ ቬኖሰስ የሚባል የሰውነት የደም ቧንቧ ክፍል አለ። ይህ ክፍል ከእንግዳ ልጁ ተነስቶ ከቀጥታ ወደ ልብ የሚወስደውን የደም ቧንቧ ማገናኛ ነው። ያ እንግዳ ልጅ ሲቆም የእንግዳ ልጅ መስመር ወይም ኮርድ ሲቋረጥ ወዳውኑ አብሮ የሚጠፋ ነው ማለት ነው። ከዚያ በኋላ እናገኝህ ብንለው የምናገኘው አይደለም ማለት ነው። ይሄ ነው የልብ አሰራር ሂደት። አሁን ያወራኋቸው የልብ አሰራር ተፈጥሯዊ ትክክለኛው አሰራር ነው ማለት ነው።
እና እነዚህ በጣም ፋይን ዴሊኬት የሆኑ የደም ቧንቧ መስመሮች በተፈጥሮ ትክክል ላይ ሆኑ ይችላሉ። በተፈጥሮ ሲፈጠሩ አንዱ የደም ቧንቧ መከፈት የሌለበት የደም መስመር ክፍት ሆኖ ሊገኝ ይችላል። ለምሳሌ VSD ወይም ቬንትሪኩላር ሴፕታል ዲፌክት የሚባለውን ብንወስድ መጀመሪያ ዝግ መሆን ነበረበት፣ ውስጥ እያለ ሳይወለድ ጀምሮ ግን ክፍት ሊሆን ይችላል። አንዳንድ የደም ቧንቧዎች ደግሞ አዳዲስ የደም መስመር ይዘው ይመጣሉ። በተፈጥሮ የማይታወቁ ከተፈጥሯዊ መስመር ትክክል ያልሆኑ ሆነው የሚያጋጥሙ አሉ። በሶስተኛ ደረጃ ማህፀን ውስጥ ሆነው ክፍት የነበሩት መጀመሪያ ላይ አሁንም በዛው ክፍት ሆነው የሚቀጥሉ አሉ። ያም ራሱ አንድ በሽታ ይሆናል ማለት ነው። ስለዚህ ኮንጀናይታል ሃርት ዲዚዝ ወይም ደግሞ ማህፀን ውስጥ እያለ የልብ በሽታ የሚባለው ልብ ገና ቅድም በነገርኩ ከ4 ወር በፊት በሚያጋጥመው የልብ አሰራር ሂደት ላይ የሆነ ነገር ሲጎድል ማለት ነው። ስለዚህ ችግሩ የሚያጋጥመው ከ4 ወር በኋላ አይደለም ማለት ነው። ችግሩ ያጋጠመው መቼ ነው? ገና ልብ በምትሰራበት በዛች በ67 ቀን ውስጥ ባለችበት እድሜ ላይ ነው ማለት ነው። በዚህ ሰዓት ነው ልብ ሲፈጠር ችግር የሚያጋጥመው። በዚህ ሰዓት ነው የልብ ክፍል ጎደለ አነሰ ብለን የምናነሳው። ነገር ግን ምልክቱ የሚታየው በዛ ቀን አይደለም። ምልክቶቹ የሚታዩት ከ4 ወር በኋላ ሊሆን ይችላል። ለምሳሌ የልብን አልትራሳውንድ በስነ ስርዓት አጠቃላይ ልብ ያሉትን ክፍሎች ሁሉንም ለማየት እስከ 4 ወር መጠበቅ ይገባናል። 5 ወር ላይ በደንብ ይታየናል። ከዛ በፊት የምናውቃቸው እንዳሉ ሆኖ ማለት ነው። ግን ሙሉ በሙሉ የልብ መስመሮችን ለመለየት የምንጠቀመው መሳሪያ አልትራሳውንድ ነው። በአልትራሳውንድ ለማየት ለኛ ለማየት ነው እንጂ ስላልተፈጠረ ሳይሆን እኛ ለማየት እስከ 5 ወር ልንጠብቅ እንችላለን። ከዛ በፊት የምናውቃቸው እንዳሉ ሆኖ ማለት ነው። ማናቀውና ሁሉንም በትክክል ለማየት ግን 4 ወር ድረስ መጠበቃችን አስገዳጅ ይሆናል ማለት ነው። ማህፀን ውስጥ ያሉት የልብ በሽታዎች ኮንጀናይታል ወይም ሲፈጠር ጀምሮ ያጋጠሙ በሽታዎች የሚከሰቱት በጣም በብዙ ችግሮች ነው። አንደኛው ክሮሞዞማል ፕሮብሌምስ ይባላል፣ ወይም በክሮሞዞም በዘረመል ችግር የሚመጣ ችግሮች ማለት ነው። ምናልባት የዛ የክሮሞዞም በሽታ የልብ ህመሙ ምልክት ሊሆን ይችላል። ምሳሌ ብናነሳ ከዚህ ቀደም የሰራነው ፕሮግራም እንደምታስታውሰው ዳውን ሲንድሮም የሚባለው በሽታ አብዛኛዎቹ የዳውን ሲንድሮም ልጆች የልብ ችግር አላቸው። አሁን በሽታው ማን ነው? ዳውን ሲንድሮም ነው። ልብ ላይ ያለው ምንድነው? ምልክት ሆነ ማለት ነው። ስለዚህ ዳውን ሲንድሮም ወይም ክሮሞዞማል ፕሮብሌምስ አንዱ ምልክታቸው የልብ ችግር መታየት ይሆናል ማለት ነው። ስለዚህ ምልክት ነው የሚሆነው። ሁለተኛ ደረጃ የተለያየ መድኃኒቶች ለዚህ መንስኤ ሊሆኑ ይችላሉ። እናትየዋ የምትወስዳቸው መድኃኒቶች ለምሳሌ ትሪቲኖይን የሚባል አለ፣ ሊቲየም የሚባሉ መድኃኒቶች አሉ። በጣም በተለመደ ችግር ግን አይደለም። ብዙ ጊዜ መድኃኒት ስለሚወሰድ የሚመጡት ችግሮች በእኛ በሚያጋጥመን ስራችን ላይ የተለመደ አይደለም በመሰረቱ። ከዛ አልፎ አልኮል መጠጣት፣ ሲጋራ ማጨስ እና የተለያየ የሆርሞናል የስኳር በሽታዎች ለምሳሌ የስኳር በሽታ ሲኖራቸው የልብ በሽታ አብሮ ያጋጥማቸዋል። የስኳሩ በእርግዝና ጊዜ የሚመጣ ስኳር በሽታ አለ። ከእርግዝና በፊት ረጅም ዓመት የቆየ የስኳር በሽታ የሚባል አለ። በሱ ምክንያት የሚመጣው የልብ ህመም የራሱ ያፈጣጠር ችግር አስከትሎ ይመጣል ማለት ነው። እንግዲህ አንድ እናት የልብ በሽታ ሲኖርበት ልጇ የምናደርገው አካሄድ ምንድነው? ልቡ ላይ ያለው ችግር ምልክት ነው ወይስ በራሱ በሽታ ነው የሚለው መለየት ይኖርብናል። ሁለተኛ ደረጃ ደግሞ ልብ ላይ ያለው ችግር ውስጥ እያለ የሚጎዳው ነው ወይስ ሲወለድ የሚጎዳው ነው የሚለው መለየት ይኖርብናል። በሶስተኛ ደረጃ ልጁ ከተወለደ በኋላ በዓለም አቀፍ ደረጃ ሕክምና ያለው ነው ወይስ ያለው አይደለም ብለን እንለያለን ማለት ነው። ውድ ተመልካቾቻችን ቆይታችን በዚህ አላበቃም። ካፍታ ቆይታ በኋላ ተመልሰን እንገናኛለን። የጽንስ የልብ ምት ክትትል ስለ ጽንሱ ጤናና ደህንነት ወሳኝ ግንዛቤዎችን የሚሰጥ የቅድመ ወሊድ እንክብካቤ አስፈላጊ አካል ነው። የህፃኑን የልብ ምት በመከታተል የጤና ተቋማት ሊከሰቱ የሚችሉ ችግሮችን ለይተው ማወቅና የህፃኑን ጤንነት መከታተል ይችላሉ። በመደበኛ ምርመራዎች ወቅትም ሆነ በድንገተኛ ክትትል በማድረግ የጽንስ የልብ ምት ክትትል ደህንነቱ የተጠበቀና ጤናማ እርግዝናን ለማረጋገጥ ወሳኝ ሚናን ይጫወታል።
የመለያ መሳሪያችን አልትራሳውንድ ነው። አልትራሳውንድ የሚሰራው እንግዲህ ባለሙያ ይፈልጋል። የልብ ውስጥ ያሉትን ልጆች የልብ አልትራሳውንድ ማየት ከባድና ጥበብ የሚፈልግ ስራ ነው። ተጨማሪ እውቀትና ትምህርት ይፈልጋል። እንግዲህ በተቋማችን እኛ ፌታል ሜዲሲን ወይም ፌቶ ማተርናል ሜዲሲን የሚባለው ትምህርት የምናስተምረው አንዱ ስራ የልቡን አልትራሳውንድ በአግባቡ ለማየት የሚማር ነው። ባደጉት ሀገሮች ይህንን ነው የሚማሩት፣ በዚህ መንገድ ነው የሚሰሩት። ግን በጣም የሚገርም ነገር ለልብ ብቻውን እንደገና ሰብ ስፔሻላይዝ ብቻ ሳይሆን ከዛ በላይ ድረስ ይማራሉ። ልብን ብቻ የሚያስተምር ልብን ብቻ የሚሰሩ ባለሙያዎች አሏቸው። በማህፀን ውስጥ ያለ ልጅ ልብ ማለት ነው። ልክ አዳልት ትልቅ ሰው ሆኖ እንደሚታየው የልብ አልትራሳውንድ እንደምናየው እኛም ጋር በእኛም በትምህርት ዘርፍ ውስጥ ፌታል ሜዲሲን ወይ ማተርናል ፌታል ሜዲሲን ሰብ ስፔሻሊስት የምናስተምራቸው ተማሪዎቻችን ይህንን አልትራሳውንድ እንዲለዩ ነው የሚደረገው ማለት ነው። ታዲያ ሁሉም ሰው ልብ ህመም ያለው ይለያሉ ማለት አይደለም። የማይለዩ አሉ። መጀመሪያውንም ማህፀን ውስጥ እያሉ ክፍት የሆኑት የሰውነት ክፍሎች እዛው አልትራሳውንድ ስናያቸው ክፍት ሆነው የምናገኛቸው አሉ። እነቱ ክፍት ሆነው የሚቀጥሉ ከሆነ መለየት የማንችላቸው አሉ። አንዳንዴ ደግሞ ማህፀን ውስጥ ዘግይተው ምልክት የሚያሳዩ ወይም ደግሞ የልብ ክፍተቶቹ በቀላሉ የማይታዩ የሚባሉ አሉ። ይሄ የተወሰነ ቁጥር ያላቸው ናቸው። ግን እንደው በአጠቃላይ በቁጥር ደረጃ ካነሳን ከ10 ልጆች 9 ልጆችን መለየት ይቻላል። 90% በላይ ማህፀን ውስጥ ያሉ የልብ ችግሮች ይለያሉ ማለት ነው። የአልትራሳውንዱ አይነት እውነት ነው ይለያያል። ምናት የተሻለ አልትራሳውንድ በጣም ዘመናዊ አልትራሳውንድ በተጠቀምክ ቁጥር ሰዓትን ይቆጥብልሃል። ያለ ረጅም ሰዓት በቀላሉ እንደውም 3D ተጠቅመን ሁላ የምናያቸው የልብ ቅርጾችና ችግሮችን መለየት ይቻላል ማለት ነው። እንግዲህ የልብ ችግሮች ከሚያስከትሉ ሁኔታዎች አንዱ እናትየዋ እድሜ ነው። የእናትየዋ እድሜ ከዳውን ሲንድሮም እና ከተለያዩ ክሮሞዞማል ችግሮች ጋር ስለሚገናኝ እድሜ በጨመረ ቁጥር የልብ ችግሮች ብቻ ሳይሆኑ በርካታ የአፈጣጠር ችግሮች ሊያጋጥሙ ይችላሉ። ይህ ደግሞ በጣም ብዙ ጊዜ የሚገናኘው ከዳውን ሲንድሮም ጋር ይሆናል ማለት ነው። መንስኤ ላይ ስናነሳ በርካታ መንስኤዎች፣ ኢንፌክሽን ለምሳሌ ሩቤላ የሚባል ኢንፌክሽን አለ። ሩቤላ ኢንፌክሽን እንደ ስክሪኒንግ ሌሎች ሀገሮች ላይ ስክሪኒንግ ቴስት ተደርጎ ይወሰዳል። እኛ ጋር አሁን HIV ጉበት ቫይረስ እንደምንሰራው ሩቤላ ችግር ያለባቸው እናቶች ወደ ልጆቻቸው በመሄድ ልብ ላይ ችግር ሊያመጣ ይችላል። አማርኛ ትርጉም የለውም። ሩቤላ ኢንፌክሽን ተብሎ ይጠቀሳል። ስለዚህ በአጠቃላይ አብዛኛውን የምናገኛቸው ከክሮሞዞም ችግር ባሻገር መንስኤ የማናገኛቸው አሉ ማለት ነው። ሰው ኢንፌክሽን እንላለን፣ መድኃኒቶች የምንላቸው አሉ፣ ግን መንስኤ የማናገኝለትም አለ። ያ ማለት ሙሉ ምርመራ ማናካሄድላቸው ሙሉ ምርመራ ማናደርግባቸው አንዱ ምክንያት ደግሞ ምናልባት ጽንሱ ላይ ያለው ችግር የልብ ችግር ከተወለደ በኋላ ሊታከም የማይችል የሚባል አለ። ያ ሊታከም የማይችለው ችግር ካጋጠመ ጽንሱን እስከ ማቋረጥ ልንደርስ እንችላለን ማለት ነው። በዛ የተነሳ ምርመራው ሳይደረግ መንስኤው ሳይታወቅ ሊቋረጥ ይችላል ማለት ነው። የመጀመሪያው ስራ እድለኛ ከሆነ ሁሉም እናቶች በእርግዝናቸው ጊዜ የልብም ሌላም አጠቃላይ የሰውነት ክፍሎቹ ከመጀመሪያ ጀምሮ ከ11ኛ ሳምንት ጀምሮ በአግባቡ በጥንቃቄ ቢመረመሩ ችግራቸው ቢለይ መታደል ነው። ያ ማይሳካ ከሆነ ቢያንስ በ5 ወር ላይ አንድ የአልትራሳውንድ እንዲያዩ ማድረግ ነው። ያ ደግሞ ማይሳካ ከሆነ ሃይ ሪስክ የሆኑ ሰዎች ለምሳሌ ለልብ ችግር ተጋላጭ የሆኑ ታካሚዎች በክትትላቸው ሰዓት የልጃቸው የልብ ችግር ሊያጋጥሙ የሚችል የምንላቸውን ሰዎች ደግሞ ለይተን የምንመረምርበት ሁኔታ አለ። እነሱ በከፍተኛ ሁኔታ ድሉ ማግኘት አለባቸው። እነዚህ ሰዎች ቅድም እንዳነሳው የእድሜያቸው የገፋ የስኳር በሽታ ያለባቸው፣ ከዚህ ቀደም የልብ አፈጣጠር ችግር ልጅ የወለዱ ወይም በራሳቸው ላይ ካጋጠማቸው፣ ከዚህ እንደገና ደግሞ ኢንፌክሽኖች ቅድም ያነሳውልህ ኢንፌክሽኖች ይህን ችግር ሊያመጡ የሚችሉ ካሉ፣ መድኃኒቶች ለልብ ችግር ብቻ የሚያመጡ የምንላቸው የተወሰኑ መድኃኒቶች አሉ። እነዛን ሲወስዱ የነበሩ ታካሚዎች ካጋጠሙን 4 ወር በፊትም በማንኛውም ጊዜ የልብ ሁኔታቸው በአግባቡ እንዲታይ ያስገድዳል ማለት ነው። ይህ የምርመራው ሂደት ሆኖ ሳለ የልብ ችግሩ ታዲያ ከታወቀ ሕክምናው 3 አይነት ነው የሚሆነው። የመጀመሪያው አይነት ተጨማሪ ምርመራ ማድረግ ነው። ምን ማለት ነው? የጄኔቲክ ምርመራ ቴስት ይባላል። እንግዲህ ልጁን በአልትራሳውንድ ከልቡ ባሻገር የተለያየ የሰውነት ክፍሎችን እግሮቹን ሳይቀር ጭንቅላቱን ሳይቀር ሁሉንም የሰውነት ክፍል አይተን ያን በሽታ ሊያገናኝልን የሚችል የክሮሞዞም ችግር ካላገኘን ወይም ካገኘን የጄኔቲክ ምርመራ ልናደርግ እንችላለን።
ያ የጄኔቲክ ምርመራ የምናደርገው ምናልባት የልጁን እጣ ፋንታ ስለሚወስነው ነው። ምክንያቱም ልጁ ጄኔቲክ ችግር ካለበት ይበልጥ ከተወለደ በኋላ ለጉዳት ሊዳረግ ይችላል። የጄኔቲክ ምርመራው ደግሞ ኖርማል ከሆነ ሊያጋጥመው የሚችለው ችግር አነስ ይላል። ስለዚህ ጄኔቲክ ምርመራ ማድረግ አንዱ መስመር ይሆናል። ሁለተኛው መስመር ደግሞ አልትራሳውንድ ብቻ አይተን ያን እድል ማናገኝ ከሆነ ጄኔቲክ ምርመራውን ለመስራት እድሉ የማይገኝና ውድ ቢሆን በአካባቢ ባይገኝ እንደ ኢትዮጵያ ያለ ሁኔታዎች ላይ ሁሉም ሰው ሊያገኘው ስለማይችል የጽንሱን የመኖር እድል በልቡና በተለያየ አፈጣጠር ችግሮች መለየት ይቻላል። ምክንያቱም የልብ ችግሮች ጭራሹንም ከተወለደ በኋላ እንዳይኖር የሚያደርጉት አሉ። ሲወለድ ወዳው የሚሞት ልጅ አለ። ከተወለደ በኋላ 2 ወር ብቻ የሚያቆየው አለ። ከተወለደ በኋላ ታክሞ ኖርማል የሚኖር ልጅ አለ። ስለዚህ ይሄንን ልጆች መለየት ይኖርብናል። ለዛ ነው በ3 የከፈልናቸው ማለት ነው። ልናቋርጠው የምንችለው ጽንስ አለ። ከተወለደ በኋላ ሊታከም የሚችል ልጅ አለ። ከተወለደ በኋላ ደግሞ ወዳውኑ አደጋ ውስጥ የሚገባ ልጅ ስለሚኖር ይህንን እንግዲህ ወላጆች በሚገባቸው ቋንቋ በሚገባቸው ትርጓሜ በደንብ አስረድተን የጋራ ውሳኔ እንወስናለን ማለት ነው። የጋራ ውሳኔ የምንወስነው ጽንሱ ሆድ ውስጥ በመቀመጡ ነገ ጧት ተጨማሪ ችግር እንዳያመጣባት አስበን እነሱ ጋር ወላጆች ጋር ተመካክሮ በሕክምናው ሳይንስ መሰረት ልጁ ተጨማሪ ጉዳት እንዳያስከትል ሊቋረጥ ይችላል ማለት ነው። ያ ማይሆን ከሆነ ደግሞ መታከም የሚችልበት እድሉ ካለ ደግሞ ቤዝ ሴታፕ ከታወቀ ችግሩ ከተወለደ በኋላ የልብ ኬዙ ጉዳዩ ክትትልና ሕክምና ወይም ሰርጀሪ ኦፕራሲዮን የሚፈልግ ሆኖ ከተገኘ እንዲታከም ይደረጋል ማለት ነው። ከሌሎቹ በሽታዎች ባሻገር የልብና እንደ አእምሮ ችግር ከባድ የለም። ለእናት መንገር ልጅሽ የልብ ኬዝ አለው ብሎ መናገር በኢትዮጵያ ሴቲንግ በጣም ከባድ ነው። እንደምታውቀው የሚሰሟቸው ነገሮች አሉ። የልብ ኬዝ ያጋጠመው ልጅ ከተወለደ በኋላ ብዙ ያለፋ ይችላል። ሰርጀሪ ይፈልጋል። ኦፕራሲዮን ተደርጎ ብዙ ምናልባትም አንዳንዶቹ ኬዞች 4 ጊዜ ሰርጀሪ እንደሚፈልጉ እናውቃቸዋል። ውስጥ እያሉ ማለት ነው። ከተወለዱ በኋላ 4 ጊዜ ሰርጀሪ እንደሚፈልጉ የሚታወቁ አሉ። እድገታቸው ላይ የሚያመጣቸው ብዙ ነገሮችን ስለሚያውቁ ወላጆች ይረበሻሉ። እና ይህ እንግዲህ ጄኔቲክ ካውንስሊንግ የሚባል ሌላ ጉዳይ አለው። እናቶችን ችግር ሲያጋጥማቸው ወይም ውስጥ ያለው ልጅ ችግር ሲኖር የመምከር ብቃት ያስፈልጋል። ምክር የመስጠት ትምህርት ራሱን የቻለ ሳይንስ ስለሆነ ያንን በጥበብ ነው የምናስተምረው። እንግዲህ እንደማጠቃለያ አንድ እናት የልጁ የልብ ሁኔታ ችግር የሌለው ልጅ የሚወለደው አንዱ መንገድ ልብ ላይ መንስኤ የሚሆኑት ነገሮች መለየት ነው። ምሳሌ የስኳር በሽታ ያላት እናት በጊዜ ከእርግዝናዋ በፊት ጀምሮ መከታተል፣ ከዚህ ቀደም የልብ ኬዝ ያለው ልጅ ያላት እንደዚሁ ቀድማ ክትትል ማድረግ፣ የምትወስዳቸው መድኃኒቶች ካሉ በእርግዝና ስታስብ ማስተካከል፣ ከዛ ውጭ ያሉትን ደግሞ ቅድም ያልኩ የክሮሞዞማል ችግር የሚባሉትን ቀድመን የምንከላከላቸው ስላልሆኑ በእርግዝና 11ኛ ሳምንት ጀምሮ እነዚህ ነገሮች እየተመረመሩ መቀጠል ነው ትልቁ ምክር። የመጨረሻው ችግሩ ደግሞ ካጋጠመ ሐኪም የሚለውን ምክር ማዳመጥ፣ ስለ ጉዳዩ ስለ ልብ ሁኔታው በጥሞናና በአግባቡ መረዳትና ቀጣይ ሕክምናውን ሂደት መከታተል ነው ማለት ነው የሚያስፈልገው። ውድ ተመልካቾቻችን የዛሬው የአዲስ ሕይወት ዝግጅታችን ይህንን ይመስል ነበር። ሳምንት በሌላ ዝግጅት እስከምንገናኝ መልካም ጊዜ።